ቶሎ በተስማሙ ይሻላል። ምንድነው ስማማ? ትገላለህ? ባልገል ደስ ይለኛል። ግድ ከሆነ ግን ስራ ነው። በትንሽ ብር ያሽኝ እኮ ወይ ብር ጨምሪ ወይ ቶሎ ተፋጭ። አለቀ እኮ እሱማ። ምግብ ይዘሽ ነይ። ዳንኤል አባባን አድናለሁ ሲል ለኤዱ ቃል ገብቶላታል። ለትሁትም ቃል ቢገባም ግን ትሁትም እንድትተባበረውና ቢያንስ ይህን ነገር ከተመለከተች በኋላ አባባን እሱ አለማገቱና እዚህ ውስጥ እጁ አለመኖሩን እንዲሁም ደግሞ አባባን በማዳን አባባን ከዚች ሴትዮ ነፍሱን በማትረፍ እሱ ጀንትል ሆኖ መታየት ስለሚፈልግ ለኤደን ይህንን ነገር ለማድረግ ምንም ነገር እሞክራለሁ ብሎ ነበር። ታዲያ እሱም ደግሞ ኤደንን አደርጋለሁ ያለውን ነገር ቃል የገባላትን ነገር ትሁትም ቃል ገብቶላታል። ትሁትን ቃል የገባላትን ነገር ፈጸመ ማለት ትሁት ከኤደን ጋር ልታገናኘው የምትችለው ብቸኛ ሴት እሷ ብቻ ስለሆነች ስለዚህ ይህንን ነገር አደርጋለሁ ይላል። ቢሆንም ግን እሱ ለማንም ብሎ ቢሆን ለእሷም ብሎ ቢሆን ለኤደንም ብሎ ቢሆን ይህን ነገር የሚያደርገው ከግድያ ውስጥ ግን እጁን ማስገባት አይፈልግም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁን። በሌላ በኩል ደግሞ ካሌብ ሁላችንም ተጨንቀናል የሚለውን የትሁትን አነጋገር አልወደደውም፣ ተቀባይነት የለውም ከሱ ዘንድ። እሷም ደግሞ ካሌብ ምን ሆነሃል? መረጋጋት አለብህ። የአባትህ ደህንነት የሚያሳስበህ ከሆነ አባዬን ማግኘት የምትፈልግ ከሆነ መረጋጋት አለብህ። ከዳንኤል ጋር ሰላም መፍጠር አለብህ። እንደዚህ መሆን የለብን በማለት ትመክረዋለች። ካሌብም አንቺ ግን አልገባኝም፣ እያመንሹ ባልሆነ እንዴት ነው ከእሷ ጋር የሚሰራን ሰው ለእኛ ያስብልናል ይረዳናል ብለሽ የምታምኙ ትላለች። ትሁትም ካሌብ አንተነህ መረጋጋት ያለብህ፣ በአሁኑ ግን ይልቅ ካንተ ዳንኤል አባዬን የሚረዳ ይመስለኛል። ይሄ አጉል ግንፍል የምትለው ነገር አባትህን ሊያሳጣ ይችላል። ቲና ማን ውስጥና በማን እጅ ውስጥ እንዳደረገችው አባዬን የምታውቀው ነገር የለም ስትልም ትመክረዋለች። ታዲያ ሌብም ትሁት እንደዚህ እያለች ብትመክረው እሱ ደግሞ ለምን ግን ለነሱ እንደዚህ ቂጣ ሾጣጣ እንሆንላችኋለን በማለት ይመልስላታል። ህግ የተከበረ ባለበት ቦታ ለምን እንፈራቸዋለን? ለምን እንለማመጣቸዋለን? ሲልም በጀግንነት አባዬን አስመልሰዋለሁ ይላል። ትሁትም ተረጋጋ ካሌብ፣ እንደሱ አይደለም። አባዬን ማግኘት ከፈለግ በሰላም ማግኘት ከፈለግ እንደዚህ አይደለም ብለህ መሆን አለብህ። አባዬን የቀረ ከረፈደ በኋላ ብንደርስለት ዋጋ የለውም። ምናልባት ዋጋ ያስከፍለን ይሆናል ወይም ጥሎ ይሄድ ይሆናል። ስለዚህ አሁን ብልህ ነው መሆን ያለብህ። ታዲያ ዳንኤል እሺ ምን እያደረገ ነው? አመንሽው? እሺ አምነሽ ከሆነ አመኑ ብለን እንቀበልና ታዲያ አሁን ምን እያደረገ ነው? ምንስ ነው የምንጠብቀው? በማለት ጠይቃታል። ትሁትም አሁንማ እሷ የሆነ ነገር እስከምትነግረውና ወስደሃለው ያለችውን ቀን እየተጠባበቀ ነው፣ ወይም ደግሞ እሷን ተከትሎ በመሄድ ቦታውን በማጣራት ከዛ በኋላ የሚያደርገውን ያደርጋል። እሱም እሺ ቦታውን ካወቀ በኋላ ምን ሊያደርግ ሳስቦ ነው? ከዛ በኋላስ ምን ልናደርግ ነው ይላል። እሷም ደግሞ እሱን ምን እንደምናደርግ የምናውቀው ነገር የለም፣ እሱም በኋላ ላይ እናስብበታለን ትላለች። ምክንያቱም አባዬን ያለበትን ቦታ አሁን እሱን ተከትለን እሱን ተከትሎ ሄዶ አባዬን ለማውጣት ቢሞክር የማይሆን ነገር ነው። ምን ውስጥ እንዳለ የሚታወቅ ነገር የለም። ህግም ይዘን መሄድ አንችልም። አንዳንዴ ህግ ሲመጣባቸው ወዲያው ደግሞ ያንን የታገተውን ሰው በአጭሩ የሚጨርሱ ሰዎች አሉ። ስለዚህ አሁን ማድረግ ያለብን ነገር ዋነኛው ነገር መረጋጋት ነው በማለት ካሌብን እንዲረጋጋ ትመክረዋለች። አባባ ከአጋቹ ጋር ልክ እንደ አባት ሆኖ ያናገረዋል። የኔ ልጅ ነፍሰ ገዳይ ከመሆን በፊት ወንጀል ሰርተህ ነገ ጧት ከመጸጸት በፊት እንዳይቆጨ በማለት አንዳንድ ነገር ይጠይቀዋል። የምትረዳኝና የምትጎን የምትሆን ከሆነ ያልኩህን ነገር እንደማደርግልህ ቃል እገባለሁ። ሀሳብህን ካልቀየርክ እኔ በሀሳቤ እንደዛው ነኝ በማለት ኦፈሩን ይቀጥላል። እሱም ደግሞ ባክህን እኔ ካንተ ጋር ከዚህ መፋጠጡን ወድጄው ሳይሆን ያሆኗ ደንበኛ ግን እንደዚሁ ማንዛዛት የምትወድ ስለሆነች እና ግዴታ ሆኖብኝ ነው እንጂ እኔ ከዚህ አንተ ጋር መፋጠጥ አልወድም ነበር በማለት ይመልስለታል። ታዲያ አባባም ይመክረዋል። የኔ ልጅ ለምንድን ነው አንተ እንደዚህ የምትሆነው? እኔ እኮ በወልድ አደርስሃለሁ። በሌላ በኩል ደግሞ ትሁት ዳንኤል ትጨቃጨቃለች። ዳንኤል ምን አዲስ ነገር አለ? ምን የሚያወቀው ነገር የለም ወይ በማለት ትጠይቀዋለች። እሱም ቀን ይቆጥራል፣ ይመሻል፣ ይነጋን፣ መቼ ነው አባዬ ጋ የምንሄደው በማለት በተደጋጋሚ ይጠይቃታል። እሱ በተደጋጋሚ መጠየቁ ደግሞ ቲናን አልገባኝም፣ ግን አንተ በተደጋጋሚ ለምን መጠየቅ አስፈለገ ብላ ታፈጥበታለች። ዳንኤልም እኔማ ቢሞት ባየው ብዬ ወይም በእጄ ብጨርሰው በማለት አስቤ ነው ይላል። ታዲያ ቲና ተስፋ የቆረጠችው አጋቹ
እንደማያደርግላትና የዚህ ነጥፍ ገንዘብ እንደሚፈልግ ስላወቀች እንዲሁም ደግሞ እሷም ከዚህ በኋላ ተስፋ ስለሌላት ገንዘብ ስለሌላት ያላትን ገንዘብ ሰብስባ ስለሰጠች አታስብ፣ ያ ነገር እንኳን የመጨረሻው ስራ አባዬን የሚጨርሰው እንኳን አንተ ትሆናለህ። አሁን ግን ጋብዘኝ ትላለች ያለ ፕሮግራም። እሱ የሚጠብቀው ነገር ሌላ። በወጣች በገባች ቁጥር እሱን እና ወዴት እንደምትሄድ ስለ እሱ ለማወቅ ትልቅ ጉጉት አለው። እሷ ግን በወጣች በገባች ቁጥር ትጎትትበታለች። ያን ነገር አንተ ነው የምጨርሰው ትላለች። እሷ አማራጭ ስለሌላት ነው እንጂ ዳንኤልንም ከዚህ ማስገባት አትፈልግም ነበር። አሁን ግን እሱን ማስገባት ትፈልጋለች። ገንዘብ የላትም። ገንዘቧን በሙሉ ጨርሳ ሰጥታለች። ሌላው ቢቀር በሆዱ እንኳን የምታጥፈው ቀላል ገንዘብ አይደለም። በሆዱም አስመርሮኛል ስትል እንደተማረረች ትናገራለች። ቲና ዳንኤልን ከቤቱና መነጋገር ስላልቻለች ስለዚህ ጉዳይ ድጋሜ እንዳትጠይቀኝ ብላ አስጠንቅቃው ነበር። ወደ ሆቴል በመውሰድ ወይን ጋብዘኝ በማለት የሆነ ድል ያደረገች የሚመስል የደስታ ግብዣ ትጋብዘዋለች። እሱም ቆይ ግን ምን እያደረግሽ ነው ንገሪኝ ይላታል። ቀስ እያደረገ ያወጣጣታል። ታዲያ ቲናም ደግሞ ጨካኟና ግፈኛዋ ሚስት የባለቤቷን አባት ያገተችው አሁንም ምን እንደሆነ አላማዋ ለሱ ተነግረዋለች። ትሁት ግን ዳንኤል ግን አንተ የምትዋሽ አይመስልም እየቀለደችብን ቢሆን ስትለው ዳንኤል ደግሞ በጭራሽ ለኔ አትዋሸኝም፣ አትቀልድም፣ የእውነቷን ነው የምትነግረኝ በማለት በእርግጠኝነት ነግሯን ነበር ለትሁት። አዎ አትዋሸውም፣ በቶሎ አልተናገረችም። ይህንን ነገር መናገር ዋጋ ያስከፍለኛል ብላ ስለምትፈራ ባትነግረውም በወቅቱ እናም ደግሞ እሱ ሩህሩህ ነው፣ ከአላማ ያዘናጋኛል። አሁን ለዳንኤል ይህንን ነገር ብነግረው እባክሽን ልቀቂው በማለት ወይም ደግሞ እሱ በመልቀቅ ከአላማ ያሰናክለኛል በማለት ነበር የማትነግረው። ድብቅ ነገሮችን ከዳኒ ተደብቃ ካደረገች ዳንኤል የሷ ተቃራኒ ሆኖ ስለሚያስብ ከጭካኔ ተቃራኒ ስለሆነ አንዳንዴ ደግሞ ራሱን ስለ ራሱ ሲናገር ወይ ጨክኜ ገሃነም አልገባው ወይም ደግሞ ሩህሩህ ከእሳት አልዳልኩኝ በማለትም ራሱን ይገልጻል። ቲና ዳንኤልን እንድታምነው ያደረጋትን ነገር ስትናገር አባዬ 4 ሚሊዮን ብር ሰጥሃለሁ ብሎ ስላልሰጠው የዛን ቀን እሱ ይህንን ሰውዬ መጨረስ ፈልጋለሁ እያለ ሲደነፋ ስለነበረ ስለዚህ አሁን ፈልጎ ያጣው ነገር አለ። ስለዚህ ከኔ ጋር ነው የተናደደበት ነገር ስላለ በራሱ ስለደረሰበት እኔ ብለው አላመነኝም ነበር። አሁን ግን በራሱ የደረሰበት ነገር ስላለ ስለዚህ ከኔ ጋር ሆኖ ያጠፋል የሚል እምነት አላት። ታዲያ እሱም ደግሞ መቼ ነው ታዲያ ይዘሽኝ የምትሄጂው ይላታል። እሷም ነገ ወስዳለሁ ግን ምን ታደርጋለህ ትላለች። አላማዋንም ይጠይቃታል። ምንድነው ግን የምታደርጊው ሲላትም እኔ በመጀመሪያ ከካሌብ ጋር ፋታለሁ። ያደረኩበት ዋናው አላማ ግን ከካሌብ ጋር ከመፋታቴ በፊት የአባዬ ንብረት ወደ ካሌብ እንዲሆነ ፈልጋለሁ። ከዛ ምን ይፈጠራል? የካሌብ ሆነ ማለት ግማሹ የኔ ንብረት ሆነ። ስለዚህ ወደ እሱ ከዞረ የኔ ነው ማለት ነው። ግማሹን ገንዘብ አገኘው ማለት ነው። የዛኔ እፈታዋለሁ በማለት ሀሳቧን ለዳንኤል ታሳውቀዋለች። ዳንኤልም ደግሞ መልካም ሀሳብ ነው ብሎ በዚህ ተለያይተዋል። እሱም ይህንን ፍንጭ ከወሰደ በኋላ ወደ ኪችን ወደ ትሁቴ በመሄድ ወደ ቤት ከተመለሱ በኋላ ወደ ኪችን ወደ ሰራተኛዋ በመሄድ አላማዋን እንደነገረችውና አባዬ ጋር እንደምትወስደው ነገጧል መጥቶ ይነግራታል። ታዲያ በዚህ ሁኔታ ላይ ያሉ ሁለታቸው እየተነጋገሩ እሷ ወደ ኪችን ትደርስባቸዋለች። ትሁትም የተነጋገሩበት አላማ ስላላቸው መለስ አድርጋ ከመደናገጥ ይልቅ አሁንም መለስ አድርጋ የቆዘመችና በአባዬ መጥፋት የተደናገጠች ያሰበች የተጨነቀች ቤት በማምጣት ቲና ስለ አባዬ የምታውቂው አዲስ ነገር የለም ወይ? ስለ አባዬ እኮ እስካሁን ድረስ ምንም አዲስ ነገር አልሰማንም በማለት ታማክራታለች እንደ ቤተሰብ አባል አድርጋ። እሷም ደግሞ አታስቢ ምንም አይሆንም በቅርቡ ይመጣል በማለት ልክ እንደሚመጣ ሰው አድርጋ ምንም እንዳልሆነ ትነግራትና ትወጣለች። ምግብ ስትላት ውሃ ብቻ ስጭን በማለት እንደበላች ከውጭ እንደጠገበች ከአጋቾቿ ጋር እና ደግሞ አባባን በማገት ደስተኛ ስለሆነች ስለዚህ ከውጭ እየተገባበዘች እየበላች እየጠጣች እየጠገበች ትገባለች። ሰሞኑን እራትም ምሳም ማዘጋጅታ ብትጠብቃትም አትበላል ሰሞኑን። ምክንያቱም የድል ነገር ላይ ስለሆነች አባባን ማገቷ ለእሷ እንደ ትልቅ ድል ስለሆነ እየበላች እየጠጣች በዛው እየጠገበች እየሰከረች ትገባለች። ዳንኤልም ይህንን ፍንጭ ከያዘ በኋላ ነገጧት ወስዳለሁ ስላለችው ወደ አባባ ነገጧት ሄዳለሁ ስላለችው እሱም በጧት ተነስቶ እሷ የምትሄድበትን ይከታተላል። ታዲያ በመከታተል ላይ እያለ በመኪና ስትገባ ይመለከታታል። እሱም በመኪና ከኋላ ተከትሎ እሷ የምትሄድበት ድረስ በቦታው ሄዷል። በቦታውም እንደደረሰች እሷ ደግሞ አጋቹ ገንዘብ እንደሚፈልግ ይነግራታል። ከአባባ ወጣ ብሎ ወደ ውጭ ነው እያናገራን ነበር። ለማንም እንዳልተናገር
እንደተናገርሽ እርግጠኛ ነሽ በማለት እየጠየቃ ነበር በተደጋጋሚ። እሷም አዎ እርግጠኛ ነኝ ብላለች። ለማንም አልተናገርኩም ብላለች። ታዲያ ይሄ ሰውዬ ደግሞ አሁን እሺ የቀረው ነገር ደግሞ የቀረውን ገንዘብ በማለት አጥብቆ ይዟታል። እሷም ምን አይነት ገንዘብ ነው የምትፈልገው? ሰጥቼ የለም እንዴት ትላለች። ከዚህ በኋላ ምንም አይነት ገንዘብ የላትም። የነበራትን ነገር በሙሉ ዳኒ በስብዘዋታል። በሌላ በኩል ደግሞ አሁን ለገዳዮቹ የከፈለችው ገንዘብ ቀላል ሳልሆነ ምንም አማራጭ የላትም። እየተማረረች ለማንኛውም አሁን ሆዴን እፈልጋለሁ ሲላት በሆዱም እንደተማረረች እየገለጸች ለሆደ እንኳን እየከፈልኩ ያለሁት እኮ ቀላል አይደለም እያለች ስለዚህ ግዴታዋ ስለሆነ ወደ ምግብ ቤት አምርታለች። ይህንን የተመለከተው ዳንኤልም ከውስጥ ምን እንዳለ የሚያውቀው ነገር የለውም። ዘሎ እሳት ውስጥ ገብቷል። ቲና ለሰውየው ምግብ ለመግዛት ወደ ውጭ ስትመጣ ዳንኤል ደግሞ ዝጥር ብሏል እሳት ላይ። ይህ ሰውዬ ከውስጥ ብቻውን እንደታገተ ነበር የገመተው። አባባ ብቻውን እንደታገተ እንጂ የገመተው ከውስጥ ምን አይነት ሰው እንዳለ አላወቀም። እሷ ግን ልብ አላለም እንጂ ከዚህ በፊት ጥርሳቸውን የነቀሉ ሰዎችና የሰማይ ስባሪ የሚያክሉ ሰዎች ናቸው ያገቱት ብለው ነበር። ይህ ሰውዬ ከዛ ውስጥ ቁጭ ብሎ እንደሚጠብቀው አባባን አላወቅም ነበር። ዳንኤል የፈለኩትን ነገር አደርጋለሁ፣ አባባን አድናለሁ፣ ከሷ አተርፈዋለሁ በማለት ራሱን ያላሰበው ትልቅ ችግር ውስጥ ከተተ። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ